እንደው መዓዛው እንደው ቤት ውስጥ እንደው ይሽተትልኝ ብዬ ስፕሬይ ከማደርገው ሽቶ በላይ ያላቸው ብዙ ሰዎች አሉ። ኢማጂን እኔ ደካማው እኔው ሰው እኔ ስጋ የሆንኩ ሰው ያንን የእግዚአብሔርን ዙፋን በመዓዛ ለማወድ የሚያበቃኝን ምስጢር በምህረት የተሞላ ታላቅ አምላክ ነህና ምን አይነት መሐሪ ቢሆን ነው ከኔ ከደካማው ማለት ጆይ አንዳንድ ጊዜ እኮ አካባቢያችን ላለ ለተከበረ ሰው እንኳን የሚበቃ ሽቶ እንኳን የለንም እኮ ምክንያቱም ያ ከዛ በላይ አለው። እኔ ገዝቼ ላስደስተው ብዬ ያመጣውለትን ሰው እንደው መዓዛው እንደው ቤት ውስጥ እንደው ይሽተትልኝ ብዬ ስፕሬይ ከማደርገው ሽቶ በላይ ያላቸው ብዙ ሰዎች አሉ። ይሄ አምላክ ግን በምህረት የተሞላ የኔ መስዋዕቴ ለመቀበል ከኔ ከደካማው ከታናሹ ሰው ምስጋናን ፈልጎ የመጣበት ምክንያት ከምሕረቱ ውጭ ምንም የለውም። ምክንያቱ ራሱ እሱ ጋር ነው ያለው፣ እኔ ጋር ያለው ነገር አይደለም ያስመጣው። በምህረት የተሞላ እግዚአብሔርን ሳስበው ሙሉ የሆነ ምሕረት ያለው እኔን ይቅር ለማለት እኔን ለማንጻት እኔን ለማጠብ እኔን እንደገና ልጁ ለማድረግ የራሱ ለማድረግ ይስብካ ፉል ምንም የጎደለው አይደለም። ስቲል በቃ ወደቅኩ በምልበት ሰዓት ያ ሙሉ የሆነ ምሕረት ይታየኛል። እንድነሳ አቅም ይሆነኛል፣ እንድታጠብ ምክንያት ይሆነኛል፣ እንድነጻ አሁንም መዓዛዬ ይፈልገዋል እንድል በቃ መደገፊያ ይሆነኛል። ዙፋኑ ራሱ የጸጋ ዙፋን ነው። ወደ ጸጋው ዙፋን ፊት በእምነት እንቅረብ። እውነት ነው። በቃና ሙሉ ነው በምህረት የተሞላ የሚለው ቃል የመዝሙሩ ዜማ ላይ ለመጮህ አይደለም ያልኩት፣ ባይዘው ለየት ለማድረግም አይደለም። ጮኬ ነው ራሴን ያገኘሁት። በምህረት የተሞላ ብዬ ያንን ዜማ ብዬው ነው በቃ ፈንቅሎ ነው ከውስጥ ይወጣልና ታላቅ አምላክ ቃት ሲሰማ በምህረት የተሞላ ማንነቱ ሲገለጥ you have enough reason enough reason በቃ እንዳልከው የአምልኮዬ መዓዛ ሽታ ዙፋንህን ይክበበው ብለህ ለመቅረብ በምህረት ታጅበ ነው። ድፍረት በቃ ድፍረት ሆነ። ድፍረት በቃ እንድቆም ምክንያት ሆነ። ራሴን እንድረሳ ምሕረቱን እንዳስብ ሃሌሉያ እንደገና መቆም እንደሚቻል እንደገና ምስጋና ማቅረብ እንደሚቻል ራሱ ምሕረቱ ለመቆሜ ምክንያት ሆነኝ እና በምህረት የተሞላ ታላቅ አምላክ ነህና አስብ። አምላክነቱ ራሱ በጣም ታላቅ አምላክ ነው የሚለው መዝሙሩ እና ይህንን ታላቅ አምላክ ፊት እንድቀርብ ያ ምህረት ደገፈኛ፣ ምህረት አቆመኛ፣ ምህረት ትዝ አለኝና ለካ ምስጋና ለእርሱ አምልኮ ማምጣት ራሴ መስዋዕት ሆኜ መቅረብ እችላለሁ። በራሴ ሳይሆን በምህረቱ አሁንም አበዛለሁ፣ አላቆምም። ከነፍሴ ከልቤ ምስጋና አሜን። ስቲል በቃ ከኋላ የሆኑ ምሕረትና ቸርነት አይደል ያለው ዳዊት ከይከተሉ በህይወት ዘመኔ ሁሉ ከኋላ የሆኑ ጨመር ይለኝ አለው ይለኝ። በምህረት የተሞላ ታላቅ አምላክ ነህና አሁንም አበዛለሁ፣ ከነፍሴ ከልቤ ከስጋዬ ከሁለንተናዬ አቀርባለሁ ምስጋናና ከመዝሙሩ በጣም ራሴን እርድ ያደረገኝ ልበልህ ያገኘኝ ክፍል ይሄ ክፍል ነው። ሻክ ያደረገኝ አሜን ግሎሪ አሜን። እና አሜዚንግ ከዛ ነው በምስጋና በዝማሬ እመጣለሁ፣ ወደ ማደሪያ እገባለሁ። እግዚአብሔር ወዳለበት ህልውና ወዳለበት መገኘቱ ወዳለበት የማይበቃውን ሰው የሚበቃ ያደረገ ያ ታላቅ ምሕረት ሙሉ የሆነ የእግዚአብሔር ምሕረት ከዛ በኋላ በሙሉ ኮንፊደንስ እገባለሁ። አባትነቱ ትዝ ይልሃል፣ መሐሪነቱ ትዝ ይልሃል፣
ውጭ መቆም አትችልም። ለምን? ምሕረቱ ግባ ብሎ በሩን ከፍቶልሃል፣ ተከፍቶልሃል ደጁ።